በእስራኤልና በሐማስ መካከል ለሁለት ዓመት ሲካሄድ የቆየው ጦርነት በትራምፕ አማካኝነት በቀረበው የተኩስ አቁም ስምምነት አካባቢው ላይ መጠነኛ መረጋጋት ታይቷል። የመጀመሪያው ዙር የተኩስ አቁም ከሁለቱም ወገኖች የቃላት ጦርነቶችንና መካሰሶችን እየፈጠረም ቢሆን ቀጥሏል። ስምምነቱ ከተደረገበት ቀን በኋላ የእስራኤል ጦር የተወሰኑ ጥቃቶችን በጋዛ የተወሰኑ ክፍሎች ላይ መፈጸሙ ይታወቃል። እንደ እስራኤል መግለጫዎች ደግሞ ሐማስ በእስራኤል ወታደሮች ላይ ጥቃት ስለመፈጸሙ ይናገራሉ። በጦር መሳሪያ የሚካሄደው የእስራኤልና የሐማስ ጦርነት በመካሰሶችና በተወሰኑ መታኮሶች ውስጥ ሆኖ የተረጋጋ ቢመስልም በዜጎች መካከል ያለው ግጭት ግን እየተባባሰ እንደሚገኝ ከዌስት ባንክ አካባቢ እየወጡ ያሉ መረጃዎች ያሳያሉ። የእስራኤል ጦር በኃይል በተቆጣጠራቸው የዌስት ባንክ አካባቢዎች በርካታ የሰፈራ ግንባታዎች መከናወናቸው የሚታወቅ ሲሆን በዚህ አካባቢ እንዲሰፍሩ በተደረጉ እስራኤላውያንና በቅርብ ርቀት ላይ በሚገኙ ፍልስጤማውያን መካከል ተደጋጋሚ ግጭቶች እንደሚከሰቱ የሮይተርስ ዘገባ ያስረዳል። በትላንትናው ዕለትም በተመሳሳይ መልኩ በዚሁ በዌስት ባንክ ደቡብ ናብሉስ ከተማ ውስጥ በሚገኘው ቤታ አካባቢ እስራኤላውያን ሰፋሪዎች እንደሆኑ የተነገረላቸው ሰዎች በፍልስጤማውያኑ ላይ በፈጸሙት ጥቃት በርካታ ሰዎች ከባድ ጉዳት እንደደረሰባቸው ተነግሯል። ይህ አካባቢ ከዚህ ቀደምም እስራኤላውያን ሰፋሪዎች ናቸው በሚባሉ ሰዎች አማካኝነት ለሚፈጸሙ ተመሳሳይ ጥቃቶች መነሻ እንደሆነም ተሰምቷል። ቁጥራቸው ከ50 በላይ እንደሆኑ የሚገመቱ ፊታቸውን በጭንብል የሸፈኑት እነዚህ እስራኤላውያን ቤታ በሚባለው ተራራማ ቦታ ላይ የወይራ ፍሬ በመልቀም ላይ በነበሩ ፍልስጤማውያን ላይ ከፍተኛ ድብደባ ሲፈጽሙ የሚያሳይ ተንቀሳቃሽ ምስሎች ይፋ ሆነዋል። በእነዚህ ምስሎች ላይ የተለያዩ ዱላ መሳይ ቁሶችን የያዙ ጭንብል ለባሾች በስፍራው ያገኟቸውን ሰዎች ሲደበድቡ የሚያሳይ ሲሆን በጥቃቱ ከፍልስጤማውያኑ በተጨማሪም በቦታው ለዘገባ የተገኙ የሮይተርስ ጋዜጠኞችም ከፍተኛ ድብደባ እንደደረሰባቸው የዜና ወኪሉ ባወጣው ዘገባ አክሎ ገልጿል። የእስራኤል ጦር በበኩሉ በአካባቢው የተከሰተውን ግጭት ተከትሎ ወደ አካባቢው ወታደሮች መላኩን የገለጸ ሲሆን በአካባቢው የወይራ ፍሬ ለቀማ በሁለቱም ወገን በጋራ ሊካሄድ ይገባው የነበረ ቢሆንም ፍልስጤማውያኑ በተናጥል ለቀማ ማካሄዳቸው ለግጭቱ መንስኤ እንደሆነ አስታውቋል። በአካባቢው ይህ አይነት የሰፋሪዎች ጥቃት ሲፈጸም የመጀመሪያው አይደለም። ከ10 ዓመታት በላይ ለሚሆን ጊዜ ይህ አይነቱ ተመሳሳይ ግጭት እንዲሁም በእስራኤላውያኑ የሚፈጸሙ ጥቃቶች የነበሩ ቢሆንም በተለይም በፈረንጆቹ 2023 የተጀመረውን የሐማስና እስራኤል ጦርነት ተከትሎ ግን ይህ አይነቱ ጥቃት በብዛትም ሆነ በአይነት በከፍተኛ ደረጃ እንደጨመረ ሲኤንኤን ዘግቧል። ያሳለፍነው ጥቅምት ወር ደግሞ ሰፋሪዎቹ በፍልስጤማውያን ላይ የፈጸሟቸው ጥቃቶች ከፍተኛ ሆኖ የተመዘገበበት ሆኗል። ዘ ታይምስ ኦፍ እስራኤል ይዞት በወጣው ዘገባ መሰረት ባሳለፍነው ጥቅምት ወር ብቻ ከ260 በላይ የሚሆኑ ጥቃቶች እስራኤላውያን ሰፋሪዎች ናቸው በተባሉ ሰዎች መፈጸሙን ያሳያል። የተባበሩት መንግስታት ድርጅት በዚህ አካባቢ ያለውን ተመሳሳይ ግጭትና ጥቃቶች መመዝገብ ከጀመረበት የፈረንጆቹ 2006 እስካሁን ባለው ጊዜ ውስጥ በጥቅምት ወር ላይ የተፈጸመውን ያህል ጥቃት መዝግቦ እንደማያውቅ አስታውቋል። የመንግስታቱ ድርጅት ባሳለፍነው አርብ ባወጣው መግለጫም የአይነቱ ጥቃት በሐማስና በእስራኤል መካከል ያሉ አለመግባባቶች እንዲባባሱ እንዲሁም ወታደራዊ ግጭቶች እያደጉ እንዲመጡ ሊያደርግ ይችላል ሲል አሳስቧል። እነዚህ ጥቃቶች በሰዎችና በንብረት ላይ ቀላል የማይባሉ ውድመቶችን እየፈጠሩ እንደሚገኝ በመግለጽ አጠቃላይ በአካባቢው የሚፈጸሙ ጥቃቶች መረጃ እንደሚያሳየውም በአማካይ በየቀኑ 8 ጥቃቶች እንደሚፈጸሙ ነው። የኦቻ ሪፖርት እንደሚያሳየው ከሆነ ደግሞ ከፈረንጆቹ 2006 ጀምሮ በአካባቢው የተፈጸሙ ጥቃቶች ከ9600 በላይ ይሆናል። ከዚህ ውስጥ ደግሞ በዚህ ዓመት ብቻ የተፈጸሙት ከ1500 በላይ መሆኑን ገልጿል። ይህ ማለት ደግሞ ከአጠቃላዩ 15 በመቶ እንደማለት ነው። በዌስት ባንክ ውስጥ ቁጥራቸው ከ2.7 ሚሊዮን በላይ የሚሆኑ ፍልስጤማውያን እንደሚኖሩ የሚገልጸው የታይምስ ኦፍ እስራኤል ዘገባ የእስራኤል ጦር በኃይል እንደተቆጣጠራቸው በሚነገሩት የዌስት ባንክ አካባቢዎች የሰፈሩት እስራኤላውያን ቁጥር ደግሞ ግማሽ ሚሊዮን አካባቢ እንደሆነ ገልጿል። ቀድሞውንም እስራኤል ዜጎቿን በዌስት ባንክ ውስጥ ለማስፈር ከማቀዷ ጀምሮ ተግባሩ ሕገወጥ ነው በማለት ከፍልስጤማውያኑ እንዲሁም ከበዙ የመካከለኛው ምስራቅ አገራት ተቃውሞ ሲቀርብበት እንደነበር ይታወቃል። ከዚሁ ጋር በተያያዘ በዌስት ባንክ የሚከሰቱ ግጭቶች አብዛኛውን ጊዜ በዜጎች መካከል የሚካሄዱ ቢሆንም በእስራኤል ጦርም ጥቃቶች የሚፈጸሙባቸው ጊዜያት እንዳሉ የአልጀዚራ ዘገባ ያሳያል። ዘገባው አክሎም በዚህ ዓመት ብቻ የእስራኤል ጦር በዌስት ባንክ በፈጸማቸው ጥቃቶች 42 ሕፃናትን ጨምሮ የበዙ ፍልስጤማውያን መገደላቸውን ገልጿል። ይህ ደግሞ በሰላም ስምምነቱ አማካኝነት የተወሰነ መረጋጋት እየታየበት ያለውን የጋዛ ሰርጥ እንዲሁም የፍልስጤምና እስራኤል ግንኙነት ዳግም መልሶ ወደ አውዳሚ ጦርነት እንዲመለሱ የሚያደርግ ምክንያት እንዳይሆንም የተለያዩ ዓለም አቀፍ ተቋማት ስጋታቸውን እየገለጹ ነው። እስራኤልና ሐማስ ከስምምነቱ በኋላ በተደጋጋሚ ሲወቃቀሱባቸውና ከእስራኤልና ከአሜሪካ በኩልም ተደጋጋሚ ዛቻዎች እንዲሰነዘሩ ምክንያት የነበረው ሕይወታቸው ያለፉ እስራኤላውያን ታጋቾችን አስክሬን የመመለስ ሂደቱ መዘግየት አሁን ላይ መሻሻሎች እየታዩበት ይገኛሉ።
ካሳለፍነው ሳምንት መጀመሪያ አንስቶ በጋዛ ውስጥ ተቀብረው የነበሩ የታጋቾችን አስክሬን በማውጣት ለእስራኤል ጦር እያስረከበ ነው። ሐማስ ለፍለጋው መዘግየት የታጋች አስክሬኖች ከተቀበሩባቸው ቦታዎች መካከል የተወሰኑት አሁንም በእስራኤል ጦር ቁጥጥር ስር የሚገኙ መሆናቸው እንዲሁም ከወደመችው የጋዛ ፍርስራሽ ክምር ውስጥ አስክሬኖችን ፈልጎ ለማግኘት እንዲሁም ቆፍሮ ለማውጣት የከፍተኛ ማሽኖች ድጋፍ አለመኖርን በምክንያትነት ሲገልጽ የነበረ ቢሆንም ከእስራኤል በኩል ግን ሐማስ ሆነ ብሎ የተኩስ አቁም ስምምነቱን ለመጣስ በሚል ፍለጋውን እያዘገየው ነው የሚሉ ወቀሳዎች በባለሥልጣኖቻቸው በኩል ሲንጸባረቅ እንደነበረ ይታወሳል። ነገር ግን የግብፅ መንግስት የበዙ የቁፋሮ ማሽኖችንና ተሽከርካሪዎችን ይዞ ወደ ጋዛ በመግባት በዓለም አቀፉ የቀይ መስቀል ኮሚቴና በሐማስ ብቻ ሲካሄድ የነበረውን የፍለጋና የቁፋሮ ሂደት ማገዝ ከጀመረ በኋላ የበዙ የታጋች አስክሬኖች ለእስራኤል ማስረከቡን ቀጥሏል። በዚህ ሂደት ውስጥ ደግሞ ለዚህ ጦርነት መነሻ ምክንያት በሆነው የሐማስ ጥቃት ከታገቱትና ሕይወታቸው ካለፉ እስራኤላውያን በተጨማሪም ከ11 ዓመታት በፊት ማለትም በፈረንጆቹ 2014 በጋዛ በተካሄደ ጦርነት የተገደለው ሃዳር ጎልዲን የተባለ እስራኤላዊ ወታደር አስክሬን ከሐማስ መረከቧን አልጀዚራ ዘግቧል። ሌላው ጋዛን በተመለከተ አሉ ከሚባሉ ስጋቶች መካከል ከተማዋን መልሶ ከመገንባት ጋር በተያያዘ ከተለያዩ ይመለከተናል የሚሉ አካላት እየቀረቡ ያሉ እቅዶች ተጠቃሽ ናቸው። ጋዛን መልሶ መገንባት ከሚለው ሐሳብ ቀድሞ የሚነሳው ደግሞ የከተማዋን ፍርስራሽ ማስወገድ ራሱን የቻለ ከፍተኛ አቅም የሚጠይቅ ሥራ መሆኑ ነው። እንደ ተባበሩት መንግስታት ድርጅት መረጃ ከሆነ በጦርነቱ ምክንያት ወደ ፍርስራሽነት የተቀየረውን የጋዛ ምድር ለማጽዳት ከሚጠይቀው ከፍተኛ ሀብት ባለፈ ከ5 ዓመት በላይ የሚሆን ጊዜ ሊወስድ ይችላል። የችግሩ ስፋት እጅግ ግዙፍ ነው የሚለው የተባበሩት መንግስታት ድርጅት የጉዳቱን መጠን ከ70 ቢሊዮን ዶላር በላይ የሚሆን ነው ሲል ገምቷል። የተባበሩት መንግስታት የሳተላይት ማዕከል ዩኤንሳት እንደገለጸው ደግሞ ወደ 300 ሺህ የሚጠጉ ቤቶችና አፓርታማዎች ጉዳት ደርሶባቸዋል ወይም ደግሞ ወድመዋል። ይህም የጋዛ ሰርጥ በግምት ከ60 ሚሊዮን ቶን በላይ በሚሆን የህንፃ ፍርስራሾች የተሞላ አድርጎታል። ይህ የህንፃ ፍርስራሽ ብቻ ሳይሆን አደገኛ የሆኑ ያልፈነዱ ቦምቦችና በፍርስራሹ ስር ተቀብረው የሚገኙ አስክሬኖችን የሚጨምር እንደሆነ ሪፖርቶች ያሳያሉ። ታዲያ እነዚህን ሁሉ አስወግዶ የቀድሞዋን ጋዛ መልሶ መገንባትን በተመለከተ የተለያዩ እቅዶችን ከሚያቀርቡት መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንደኛው ናቸው። ትራምፕ ከተወሰኑ ወራት በፊት በትሩዝ የማህበራዊ ገጻቸው ላይ አዲሲቷ ጋዛ ሲሉ የለቀቁት ቪዲዮ የሚታወስ ነው። ይህ የትራምፕ እቅድ በሐማስ እንዲሁም በተወሰኑ የመካከለኛው ምስራቅ ሀገራት ተቃውሞ ገጥሞት የነበረ ቢሆንም ሌሎች የተለያዩ እቅዶች ከአሜሪካ በኩል አሁንም መቅረባቸውን ቀጥለዋል። ባሳለፍነው ነሐሴ ላይ ከነጩ ቤተ መንግስት ሾልኮ የወጣ ነው በሚል ዋሽንግተን ፖስት ባስነበበው ዘገባ ላይ የጋዛ ሰርጥ ለ10 ዓመታት በአሜሪካ ባላደራነት ስር በመሆን በከፍተኛ ቴክኖሎጂ የታገዘች ከተማ የማድረግ እቅድ እንዳለ ይገልጻል። የጋዛን መልሶ ግንባታ የኢኮኖሚ ማሳለጥና ትራንስፎርሜሽን የሚል ስያሜ የተሰጠው ይህ እቅድ በአጭሩ ሲጠራ ግሬት ይሰኛል። እቅዱ የእስራኤልና የአሜሪካ አማካሪዎች ነው የተባለ ሲሆን ከቶኒ ብሌር የዓለም አቀፉ ለውጥ ኢንስቲትዩት አባላት የተገኘ ሐሳብም እንደተካተተበት ዘገባው ያስረዳል። እቅዱ ተከታታይ ዘመናዊና በሰው ሰራሽ አስተውሎት የታገዘ ስማርት ከተሞችን ለመፍጠር ያቀደ ነውም ተብሏል።